ከፍተኛ የኢራን እስላማዊ አብዮት ዘብ የባህር ኃይል አዛዥ በመኪና አደጋ የሞቱ ሲሆን ከጀርባው የሞሳድ እጅ አለበት የሚሉ መላምቶችም ወጥተዋል። የሩሲያ ጦር ወደ ዩክሬን ማዕከላዊ ግዛት የሚያስገባውን መስመር የተቆጣጠረ ሲሆን ሩሲያ በመቶዎች የሚቆጠሩ ወታደሮችን በመግደል ትልቅ ስኬት አግኝቻለሁ ብላለች። በሞናኮ በተከሰተ የቦምብ ፍንዳታ ዩክሬናዊ ቢሊዮነር ላይ ከባድ ጉዳት ደረሰ። በፈረንሳይ የሙቀት መጠኑ 40 ዲግሪ ሴንቲግሬድ የደረሰ ሲሆን አሜሪካውያን የማቀዝቀዣ ጥረት ላይ ማሾፋቸውን ተከትሎ የፓሪስ ከንቲባ አነጋጋሪ ምላሽን ሰጡ። በኒውዮርክ የመንገደኞች አውሮፕላን ከሰው አልባ አውሮፕላን ጋር መጋጨቱ ተሰማ። ህወሓት ወደ መሃል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጄኔራል ጻድቃን ገብረትንሳኤ ያጋለጡ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከፍተኛ የኢራን እስላማዊ አብዮት ዘብ የባህር ኃይል አዛዥ በመኪና አደጋ የሞቱ ሲሆን ከጀርባው የሞሳድ እጅ አለበት የሚሉ መላምቶችም በዝተዋል። በኢራን ከፍተኛ ወታደራዊ ክበቦች ውስጥ የተከሰቱ ድንገተኛ ሞቶችና ሚስጥራዊ ክስተቶች ሀገሪቱን ወደማያባራ የግምቶች ማዕበልና የጥርጣሬ አዘቅት ውስጥ ከተዋታል። በቅርቡ በኢራን እስላማዊ አብዮታዊ ዘብ የባህር ኃይልና ከፍተኛ አመራር ላይ በደረሱት አሳዛኝና እንቆቅልሽ የሞት ዜናዎች ያልተረጋገጡ የስም ማጥፋት ወሬዎች ተበራክተዋል። የኢራን የባህር ኃይል ከፍተኛ የፖለቲካ ምክትልና የጠቅላይ መሪው ተወካይ የነበሩት ሪር አድሚራል መሐመድ አክባር ዛዴ ድንገተኛ ህልፈትን ተከትሎ በማህበራዊ ድረገጾች ላይ ከፍተኛ መነጋገሪያ ሆኗል። በመንግስት ከሚደገፈው የኢንተካብ ዜናና ከፋርሲ ዜና ወኪል የወጡ መረጃዎች እንደሚያመለክቱት የከፍተኛ ወታደራዊ ባለስልጣን በደቡብ ምስራቅ ኢራን በምትገኝ ከርማን ግዛት ውስጥ ይጓዙበት የነበረው ተሽከርካሪ በመገልበጡ ህይወታቸው አልፏል። ይህ ክስተት እንደተሰማም አደጋው ተራ የትራፊክ አደጋ ሳይሆን የታቀደ የግድያ ሴራ ሊሆን ይችላል የሚሉ መላምቶች በከፍተኛ ፍጥነት ተሰራጭተዋል። በተለይም በአሜሪካና በኢራን መካከል ያለው ውጥረት እያየለ ባለበት በዚህ ወቅት የእስራኤሉ የስለላ ተቋም ሞሳድ ወይንም የውጭ ኃይሎች እጅ ሊኖርበት ይችላል የሚሉ ግምቶች በማህበራዊ ሚዲያዎች ላይ ጎልተው ወጥተዋል። ይሁን እንጂ የኢራን ባለስልጣናት ይህንን የሴራ ትንታኔ በፍጹም አላረጋገጡም። እንደ ባለስልጣናቱ መግለጫ እስካሁን ያለው መረጃ የሚያሳየው ክስተቱ ተራ የትራፊክ አደጋ መሆኑን እንጂ ሆን ተብሎ የተቀነባበረ ጥቃት አለመሆኑን ነው። ፖሊስና የድንገተኛ አደጋ ጊዜ ሰራተኞች አደጋው ወደ ተከሰተበት ስፍራ በፍጥነት በመድረስ አክባር ዛዴህ በአቅራቢያው ወደሚገኝ የሕክምና ማዕከል ወስደዋቸው የነበረ ቢሆንም በደረሰባቸው ከባድ ጉዳት ምክንያት ህይወታቸው ሊያልፍ ችሏል። ምርመራው አሁንም የቀጠለ ሲሆን መርማሪዎች የተሽከርካሪውን ፍጥነትና የመንገዱን ሁኔታ ጨምሮ የተለያዩ መንስኤዎችን በማጥናት ላይ ይገኛሉ። እስካሁን ድረስ ምንም አይነት ይፋዊ የውጭ አካል ተሳትፎን የሚያሳይ ማስረጃ አልቀረበም። በመሆኑም ባለስልጣናት የትኛውንም የውጭ አካል ተጠያቂ ከማድረግ ተቆጥበዋል። ሆኖም ይህ የባለስልጣናቱ ማስተባበያ በመስመር ላይ የሚናፈሰውን መላምት ሊያበርደው አልቻለም። መሐመድ አክባር ዛዴህ በኢራን የባህር ኃይል ውስጥ እጅግ ስትራቴጂካዊ ከሚባሉት ወታደራዊ ዘርፎች በአንዱ የፖለቲካ ትምህርትን በመቆጣጠርና ወታደራዊ ዶክትሪን በማስተባበር ከፍተኛ ሚናን ሲጫወቱ የነበሩ ከታወቁ የህዝብ ተጽዕኖ ፈጣሪዎች አንዱ ነበሩ። ከዚህ ቀደም ጎረቤት ሀገራት መሬታቸውን በኢራን ላይ ለሚሰነዘረው ጥቃት መነሻነት እንዲውል ቢፈቅዱ እንደ ጠላት እንደሚቆጠሩ ጠንካራ ማስጠንቀቂያን በመስጠትም ይታወቃሉ። በዚህ የዘንድሮው የኢራንና የአሜሪካን ቀጥተኛ ፍጥጫ ጨምሮ በቀጠናው የውጥረት ጊዜያት ከፍተኛ ተሳትፎም ነበራቸው። ከህልፈታቸው በኋላም የእስላማዊ አብዮታዊ ዘብ መግለጫ በማውጣት ላበረከቱት አገልግሎት በማድነቅ የግዴታ ሰማዕትነት ሲል የጠራቸው ሲሆን የኢራኑ ጠቅላይ መሪ ሙጅተባ ካሚኔም ለቤተሰቦቻቸው መጽናናትን ተመኝተዋል። ወታደራዊ ተንታኞች እንደሚሉት ይህ የአክባር ዛዴህ ሞት በኢራን የባህር ኃይል አመራር መዋቅር ላይ ጉልህ ለውጥን ሊያስከትል ይችላል። ክስተቱ የተፈጠረው ኢራን ከግጭት በኋላ ማገገሚያ አጀንዳዎቿን ተግባራዊ እያደረገችና የቀጠናዊ ደህንነት ፈተናዎችን እያስተዳደረች ባለችበት ወሳኝ ወቅት ላይ በመሆኑ ጉዳዩን ይበልጥ ስሜት ቀስቃሽ አድርጎታል። ከርማን ግዛትም ቢሆን አስቸጋሪ በሆነ መልክዓ ምድሯ ረዥም የሃይዌይ መንገዶቿንና ከዚህ ቀደም በተደጋጋሚ በሚታዩ ትራፊክና የደህንነት አደጋዎቿ የምትታወቅ ናት። ይህ የአክባር ዛዴህ የሞት ዜና አቧራውን ገና ሳይረግብ በቴህራን ጎዳናዎችና በዓለም አቀፉ ማህበረሰብ ዘንድ ሌላ እጅግ አስደንጋጭና ያልተረጋገጠ ዜና እንደ ሰደድ እሳት ተሰራጭቷል። ይኸውም የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ የሆኑት ከፍተኛው ጄኔራል አህመድ ቫሂዲ በቴህራን ውስጥ በተፈጸመ የተጠረጠረ የእስራኤል የአየር ድብደባ ተገድለዋል የሚል ነው። ከኢራን እጅግ ሀያላን ወታደራዊ አዛዦች አንዱ በቴህራን እምብርት በተፈጸመ የእስራኤል ጥቃት ተገደሉ ወይ የሚለው ጥያቄ የዜና አውታሮችንና የማህበራዊ ሚዲያዎችን የፊት ገጽ ተቆጣጥሯል። የኢራን ተቃዋሚ ሚዲያዎችና የመስመር ላይ ምንጮች እንደሚያሰራጩት ከሆነ አህመድ ቫሂዲ በቅርቡ በቴህራን ከተፈጸሙ ፍንዳታዎችና ከተጠረጠሩ የአየር ላይ ጥቃቶች ኢላማዎች አንዱ ሊሆኑም ይችላሉ። እነዚህ ሪፖርቶች አክለውም አዛዡ የተገደሉት በቅርብ በተሰነዘረው ተከታታይ የጥቃት ማዕበል ውስጥ ነው ይላሉ። ይህ ግምት ይበልጥ ያጦዘው ደግሞ ቫሂዲ ክስተቱ በተባለበት ዕለት ቀደም ብሎ በእስራኤል ላይ ያነጣጠረ ቀጥተኛና እጅግ ጠንካራ ዛቻ ማሰማታቸው ነው። የሙት ባህርን ለአይሁዶች መቃብር እናደርገዋለን የሚል ይዘት ያለው ማስጠንቀቂያ
ማስጠንቀቂያ ሰጥተዋል መባሉ ኢላማ ሊደረጉ ይችላሉ የሚለውን መላምት አጠናክሮታል። ይሁን እንጂ እስካሁን ድረስ ከኢራን መንግስት ከእስራኤል ባለስልጣናት ወይም ከገለልተኛ ዓለም አቀፍ የዜና ወኪሎች ይህንን አውዳሚ ዜና የሚያረጋግጥ ይፋዊ መግለጫ አልወጣም። ቴህራን ውስጥ ፍንዳታዎች እንደተሰሙና የአየር መከላከያ ስርዓቶች ስራ መጀመራቸው ቢነገርም የጥቃቱ ትክክለኛ ኢላማና ያደረሰው የጉዳት መጠን በውል አልታወቀም። ተንታኞች እንደሚያስጠነቅቁት በተለይም ከፍተኛ ወታደራዊ አዛዦችን በሚመለከት በጦርነት ውዥንብር ውስጥ የሚወጡ መረጃዎች ብዙ ጊዜ የተሳሳቱ ሊሆኑ ይችላሉ። የእስራኤል ባለስልጣናትን በበኩላቸው እርሳቸውን ኢላማ ስላደረገ ማንኛውም ዘመቻ ኃላፊነትን አልወሰዱም። ከዚህ ቀደምም ስለ ቫሂዲ ጣፋንታ ተመሳሳይ ወሬዎች ተነስተው የነበረ ቢሆንም መቼም ቢሆን በይፋ ተረጋግጠው አያውቁም። አህመድ ቫሂዲ በኢራን ወታደራዊ መዋቅር ውስጥ ከፍተኛ ተጽዕኖ ፈጣሪ ከሆኑ ቁልፍ ሰዎች አንዱ ሲሆኑ በዚህ ዓመት መጀመሪያ ላይ በግጭት ምክንያት የሞቱትን ሌሎች ከፍተኛ የኢራን አዛዦችን ተከትሎ የእስላማዊ አብዮታዊ ዘብ ኮርፕስ እንዲመሩ የተሾሙ ናቸው። ከዚያን ጊዜ ጀምሮ የኢራንን ወታደራዊና የደህንነት ምላሽ በመቅረጽ ረገድ ትልቅ ሚናንም ተጫውተዋል። እነዚህ መረጃዎች እውነት ሆነው ከተረጋገጡ የአህመድ ቫሂዲ ሞት በቅርብ ወራት ውስጥ በኢራን ወታደራዊ አመራር ላይ ከደረሱት እጅግ ከባድና ጉልህ ኪሳራዎች አንዱ ይሆናል። ይህ ደግሞ በኢራንና በእስራኤል መካከል ያለውን የእርስ በርስ ግጭት ወደ ከፋ ደረጃ በማሸጋገር ከቴህራን በኩል መጠነ ሰፊ የአጸፋ እርምጃን ሊቀሰቅስ ይችላል። ምንም እንኳን የሙሐመድ አክባር ዛዴህ ሞት በትራፊክ አደጋ መሆኑ በመንግስት ቢነገርም የሴራው ንድፈ ሐሳባውንም እየተብላላ ባለበት ሁኔታ የአህመድ ቫሂዲ የት መሆን አለመታወቅና የተጠረጠረው የግድያ ዜና የቴህራንን ትልቁን ሚስጥር አድርጎታል። ሁለቱ ወገኖች ይፋዊ ማረጋገጫ እስኪሰጡ ድረስ ሁኔታው እጅግ ተለዋጭ ሆኖም ይቀጥላል። ግጭቱ እየተባባሰ በሄደ ቁጥር የዓለም አቀፉ ማህበረሰብ አይኖች ወደ ቴህራን አቅንተው የኢራን ሀያላን አዛዦች እጣ ፋንታን በተመለከተ ምላሽን በጉጉት እየጠበቁ ይገኛሉ። እነዚህ ወታደራዊ ኪሳራዎችና የሞት እንቆቅልሾች ሀገሪቱን በሀዘንና በቁጣ እያናወጧት ባለበት በዚህ ፈተና ሰዓት ቴህራን የሰማዕታት ስርዓተ ቀብርን ድንበር ተሻጋሪ በማድረግ ሰፊ ዲፕሎማሲያዊ ስምምነቶችን እያደረገች ትገኛለች። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ እንዳረጋገጡት ለተሰዉት ከፍተኛ የጦር መሪዎች የሚደረገው የሽኝት መርሃ ግብር በኢራቅ ቅዱሳን ከተሞች ባግዳድ፣ ካዝሚያ፣ ከርባላና ነጂፍ በደማቅ ሁኔታ እንዲካሄድ ከኢራቅ መንግስት ጠቅላይ ሚኒስትር ጋር መግባባት ላይ ተደርሷል። በሚሊዮን የሚቆጠሩ ኢራቃውያንና ኢራናውያን በሚታደሙበት በዚህ ታሪካዊና ስሜት ቀስቃሽ የያዘን ስነ ስርዓት ላይ የሁለቱ ሀገራት ወዳጅነት ይበልጥ እንደሚጸናም ተገምቷል። በሌላ በኩል የጦር መሪዎቿን ማጣት የፈጠረባትን ስነ ልቦናዊና ወታደራዊ ጫና ለማካካስ ኢራን ዓለም አቀፉን የንግድ መስመር በስልት ለመቆጣጠር የሚያስችላትን አዲስ የባህር ላይ ፖሊሲ ነድፋ ወደ ትግበራ ገብታለች። በተለይም የዓለማችን እጅግ ስትራቴጂካዊ ነዳጅ ማስተላለፊያ በሆነው የሆርሙዝ ሰርጥ ላይ የምትተገብረው የአገልግሎት ክፍያ አዋጅ የዓለም አቀፉን የኃይል ገበያ እያነጋገረ ነው። ይህንን የቴህራንን ውሳኔ ጎረቤት ሀገር ኦማን በግልጽ የደገፈችው ሲሆን ይህም የባህር ላይ ደህንነትንና የአካባቢ ጥበቃን ሰበብ በማድረግ በአሜሪካና በምዕራባውያን መርከቦች ላይ የተዘዋዋሪ ኢኮኖሚ ጦርነትን ለመክፈት ያለመ ነውም ተብሏል። በኳታር በኩል አሜሪካና ኢራንን ለማግባባትና ውጥረቱን ለማርገብ የሚደረገው የዲፕሎማሲ ሩጫ በከፍተኛ ደረጃ የቀጠለ ቢሆንም ኢራን ግን የባህር ኃይሏን ፕሬዚዳንታዊ ግርማ በማላበስ በጠላቶቿ ላይ ያላትን የጂኦፖለቲካዊ መደራደር አቅም እያሳደገች ትገኛለች። የቀጠናው የጸጥታ ሁኔታ የባሩድ በርሜል ላይ በተቀመጠበት በዚህ ወሳኝ ምዕራፍ ቴህራን ከውጭ ኃይሎች ጣልቃ ገብነት የጸዳ አዲስ የቀጠና ደህንነት ቋት መፍጠርን እንደ ዘላቂ መፍትሄ አቅርባለች። እንደ ውጭ ጉዳይ ሚኒስትሩ ማብራሪያ በ30 ቀናት ውስጥ የሆርሙዝ ሰርጥ አስተዳደር ወደ ቀድመ ጦርነት ይዘቱ የሚመለስ ሲሆን ይህ ግን የሚሳካው የውጭ ጣልቃ ገብነት ሙሉ በሙሉ ሲያከትምና በእስራኤል በኩል የተከፈቱ የጦር ግንባሮች ሲዘጉ ብቻ ነው። 6 ሲደመር 2 በሚል ስያሜ 6ቱን የፋርስ ባህረ ሰላጤ ሀገራት ከኢራንና ኢራቅ ጋር የሚያስተሳስረው ይህ አዲስ የጸጥታ ማዕቀፍ አሜሪካና እስራኤልን በቀጠናው ያላቸውን ተጽዕኖ ከስር መሰረቱ ለመግታት የተነደፈ ነው። በመሆኑም የጦር አዛዦቿን ሚስጥራዊ ሞት ተከትሎ የሚመጣው ምላሽ በባዶ ዛቻ ላይ ብቻ የተንጠለጠለ ሳይሆን መላውን የመካከለኛው ምስራቅ የኃይል ሚዛን በአዲስ መልክ ሊያዋቅር የሚችል ጥልቅ ስትራቴጂካዊ እርምጃ መሆኑን የፖለቲካው አውድ በግልጽ እያሳየ ይገኛል። የሩሲያ ጦር ወደ ዩክሬን ማዕከላዊ ግዛት የሚያስገባውን መስመር የተቆጣጠረ ሲሆን ሩሲያ በመቶዎች የሚቆጠሩ ወታደሮችን በመግደል ትልቅ ስኬት አግኝቻለሁ ብላለች። በዩክሬን መሬት ላይ እየተካሄደ ያለው ጦርነት ወደ ሌላ እጅግ አውዳሚና ጥብቅ ፉክክር ወዳለበት አዲስ ምዕራፍ እየገባ ነው። ለግዛት የሚደረገው ፍልሚያ ከመቼውም ጊዜ በላይ ተጠናክሯል። የሀገሪቱ ሰማይ በድሮኖችና በሚሳይሎች ሩምታ እንደተጨናነቀ ቀጥሏል። በዚህ መሃል ሞስኮ ተከታታይ የሆኑ ታላላቅ የጦር ሜዳ ድሎችን እያስመዘገብኩ ነው ስትል እያወጀች ትገኛለች። ሩሲያ ሌላ አዲስ ሰፈራን በቁጥጥር ስር መዋሏን፣ በዩክሬን ጦር ላይ ከባድ ኪሳራ ማድረሷን እንዲሁም በቅርብ ቀናት ውስጥ እጅግ ስኬታማ የሆነውን የአየር መከላከያ ዘመቻዋን ማካሄዷን ገልጻለች። ይህንንም የቅርብ ጊዜ የጦር ሜዳ ክስተት በጦርነቱ ላይ ያላት የበላይነት ወደ እርሷ እያጋደለ ለመምጣቱ እንደ ተጨማሪ ማስረጃ አድርጋ አቅርበዋለች። እንደ ሩሲያ የመከላከያ ሚኒስቴር መግለጫ የሩሲያ ጦር በዲኒፕሮፔትሮቭስክ ክልል የምትገኘውን የቦግዳኖቭካን ሰፈራ ሙሉ በሙሉ ተቆጣጥሯል። ይህም የሆነው የሩሲያ ኃይሎች ወደ ዩክሬን የመከላከያ ይዞታዎች ይበልጥ ጥልቀት ወዳለው ስፍራ በመግፋታቸው ነው። ሞስኮ ይህን እንቅስቃሴ ሊመጣ የቻለው ኃይሎቿን በግንባሩ መስመር ላይ ባሉ በርካታ ዘርፎች ላይ የተቀናጀ ጥቃት በመክፈታቸው መሆኑን ገልጻለች። በተመሳሳይ ጊዜ ሚኒስቴሩ የሩሲያ አየር መከላከያ ኃይሎች በመቶዎች የሚቆጠሩ የዩክሬን ድሮኖችንና በትክክለኛ ኢላማ ላይ የሚያርፉ የአየር ላይ የጦር መሳሪያዎችን በ24 ሰዓታት ውስጥ ብቻ መጥለፍ መቻሉን ተናግሯል። ይህንንም ዘመቻ ኪየቭ ለምታካሄደው ወታደራዊ እንቅስቃሴ ሌላ ትልቅ እንቅፋት የሆነ ክስተት ነው ሲል ገልጾታል። በዕለታዊ የጦር ሜዳ መግለጫው ላይ የሩሲያ መከላከያ ሚኒስቴር እንዳብራራው የዩክሬን ኃይሎች ባለፈው አንድ ቀን ውስጥ ብቻ ወደ 1550 የሚጠ
የሚጠጉ ወታደራዊ ጉዳቶች ደርሶባቸዋል። እንደ ሞስኮ አባባል ከ220 በላይ ወታደሮች በሰሜን የጦር ቡድን ዘርፍ፣ 225 ያህሉ በምዕራብ የጦር ቡድን አካባቢ፣ ከ240 በላይ በደቡብ የጦር ቡድን ቀጠና፣ ከ300 በላይ በመሃል የጦር ቡድን ዘርፍ፣ ከ485 በላይ በምስራቅ የጦር ቡድን አካባቢና ወደ 80 የሚጠጉ በዲኒፐር የጦር ቡድን ዘርፍ ተገድለዋል ወይንም ቆስለዋል። የሰሜን የጦር ቡድን በሱሚና ካርኪቭ ክልሎች ስልታዊ የጦር ሜዳ ይዞታውን ማሻሻሉንና በርካታ የዩክሬን ሜካናይዝድ የአየር ተንቀሳቃሽና የግዛት መከላከያ ብርጌዶች ላይ ጥቃት መሰንዘሩን ሚኒስቴሩ ገልጿል። ሩሲያ 17 ተሽከርካሪዎችን፣ አንድ የጦር መሳሪያና አንድ የኤሌክትሪክ ጦርነት ጣቢያ ማውደሟን ሪፖርት አድርጋለች። በደቡብ የጦር ቡድን ዘርፍ በኮንስታንቲኖቭካ አካባቢ አጥቂ ዘመቻዎች መቀጠላቸውን፣ ከ240 በላይ የዩክሬን ወታደሮች ላይ ጉዳት ማድረሱንና 4 የታጠቁ የውጊያ ተሽከርካሪዎች፣ በርካታ ተሽከርካሪዎችና የሮቦት መድረኮች ማውደሙን ሚኒስቴሩ አስታውቋል። የመሃል የጦር ቡድኑን በተመሳሳይ ከ300 በላይ ጉዳቶች እንዳደረሰ፣ 2 የመድፍ መሳሪያዎችንና 3 የኤሌክትሪክ የጦር ጣቢያዎችን ማውደሙንና በዶኔስክና ዴኒፕሮትሮቭስክ ክልል አካባቢዎች ግስጋሴ ማሳየቱን ሪፖርት ተደርጓል። የምስራቅ የጦር ቡድንም ከ485 በላይ የዩክሬን ወታደሮችን ከጥቅም ውጭ ማድረጉን፣ የዲኒፐር የጦር ቡድን ደግሞ 80 ያህል የዩክሬን ወታደሮች፣ 17 ተሽከርካሪዎችና 3 የኤሌክትሪክ የጦር ጣቢያዎችን በዛፖርዥያ አቅጣጫ ማጥፋቱን ሩሲያ በዘገባው አብራርታለች። ከግንባር ውጊያው ባሻገር የሩሲያ መከላከያ ሚኒስቴር የአሰራር ታክቲካዊ አቪዬሽን የሚሳኤል ኃይሎች፣ መድፎችና አጥቂ ድሮኖች የዩክሬን ነዳጅ፣ ኢነርጂና የትራንስፖርት መሰረተ ልማቶች እንዲሁም ረዥም ርቀት ተምዘግዛጊ ሰው አልባ አየር ላይ ተሽከርካሪዎችን ማስነሻና ማከማቻ ቦታዎችን መምታታቸውን ገልጿል። ሞስኮ የዩክሬን ወታደሮችና የውጭ ሀገር ቅጥረኞች በሚጠቀሙባቸው 137 ጊዜያዊ ማሰማሪያ ቦታዎች ላይም ጥቃት ማድረሷን ተናግራለች። በአየር ላይ ውጊያም ሩሲያ ሌላ ትልቅ የመከላከያ ስኬት ማስመዝገቧን ገልጻለች። የአየር መከላከያ ስርዓቶቿ 415 የዩክሬን ድሮኖችንና 12 የሚመሩ የአየር ላይ ቦምቦችን ባለፉት 24 ሰዓታት ውስጥ መጥለፋቸውን ተናግረዋል። ሚኒስቴሩ ከጦርነቱ መጀመሪያ አንስቶ ያለውን አጠቃላይ የጦር ሜዳ ሀዜ ይገባኛል ጥያቄ ሲያወጣ 671 የዩክሬን የውጊያ አውሮፕላኖች፣ 484 ሄሊኮፕተሮች፣ 171165 ድሮኖች፣ 664 የጸረ አውሮፕላን ሚሳኤል ስርዓቶች፣ 29956 ታንኮችና የታጠቁ ተሽከርካሪዎች፣ 1749 የሮኬት ማስወንጨፊያዎች፣ 35557 መድፎችና ሞርተሮች እንዲሁም 65166 ልዩ ወታደራዊ ተሽከርካሪዎች መውደማቸውን ገልጿል። ክሬምሊን ጦርነቱን በአራት አወዛጋቢ ክልሎች ብቻ ለመገደብ የቀረበውን የኪየቭ ሀሳብ ሙሉ በሙሉ ውድቅ ማድረጉን ፑቲን አጋልጠዋል። ለሞስኮ የጦር ሜዳ በጂኦግራፊያዊ ድንበር ብቻ የሚወሰን ሆኖ አያውቅም በማለት የሩሲያ ፍላጎትና ስልታዊ ዓላማዎች ዩክሬንን በጠረጴዛ ላይ ካቀረበችው ድርድር እጅግ የራቀ መሆኑን ጠቁመዋል። ይህ በእንዲህ እንዳለ ግን ሩሲያ በዩክሬን ላይ የምታደርገው ጥቃት የሰው ሕይወት እየቀጠፈ ይገኛል። በመላ ዩክሬን በተፈጸመ የሩሲያ ጥቃት ቢያንስ 15 ሰዎች ሲገደሉ 118 ሰዎች ደግሞ መቁሰላቸውን የክልል ባለስልጣናት አረጋግጠዋል። ከዚህ የፊት ለፊት የጦር ሜዳ ትንቅንቅ ባሻገር የጦርነቱ መልክዓ ምድር እጅግ እየሰፋና ውስብስብ እየሆነ መጥቷል። የዩክሬን ጦርነት ወደ ኔቶ የራሱ ደጃፍ አንድ እርምጃ ለመጠጋትም የተቃረበ ይመስላል። ይህ እርምጃ ቀድሞውንም የሞስኮ ትኩረት የሳበ ሲሆን ላቲቪያ ከሩሲያ ድንበር ጥቂት ኪሎ ሜትሮች ርቀት ላይ በሚገኘው የላትጋሌ ክልል የዩክሬን ወታደራዊ ድሮኖችን ለማምረት በዝግጅት ላይ ትገኛለች። ሪጋ ከዩክሬን ጋር የጀመረችው ይህ የጋራ ፕሮጀክት የአውሮፓን የመከላከል ኢንዱስትሪ ለማጠናከርና ቀጠናዊ ደህንነትን ለማረጋገጥ የተነደፈ መሆኑን ትገልጻለች። ሆኖም ከክሬምሊን እይታ አንጻር ይህ እርምጃ የባልቲክ ቀጠናውን ሩሲያና የኔቶ ጥምረት በሚያደርጉት ሰፊ ፍልሚያ ውስጥ ወደ አዲስና ይበልጥ ንቁ ወደሆነ የጦር ግንባርነት የመቀየር አደጋ አለው። የላቲቪያ ባለስልጣናት ይህ ተቋም ከኪየቭ ጋር ያለውን የኢንዱስትሪ ትብብር እንደሚያሳድግና የሀገሪቱን የደህንነት አቅም እንደሚያጎለብትም ቢናገሩም ከሩሲያ ድንበር ጋር ይህንን ያህል የተቀራረቡ ቦታ መመረጡ በሞስኮ በቅርበት ክትትል እንዲደረግበት አድርጎታል። የላትቪያ ባለስልጣናት እንዳሉትም እነዚህ የድሮን ፕሮጀክቶች መደበኛ የጦር አውሮፕላኖችን ከማብረር ይልቅ ወጪ ቆጣቢና ቀልጣፋ እርምጃዎች ናቸው። ላትቪያ ሩሲያና ቤላሩስ ድንበሮች ላይ የሚመጡ ድሮኖችን ለመጥለፍ የራሷን የድሮን ሰራዊት ለማሰማራትም አቅዳለች። ሩሲያ በበኩሏ ዩክሬን በረዥም ርቀት ተጓዥ ድሮኖች አማካኝነት በውስጥ የሩሲያ ግዛቶች በሚገኙ መሰረተ ልማቶች ላይ ጥቃት ፈጽማለች በማለት በተደጋጋሚ ከሳለች። የሩሲያ የስለላ ድርጅት ዩክሬን የበረራ ጊዜን ለማሳጠር ከባልቲክ ግዛቶች በመነሳት በሩሲያ ላይ ድሮን ጥቃት ለመክፈት እየተዘጋጀች መሆኗን የተናገረ ሲሆን ይህም ክስ እስካሁን በይፋ አልተረጋገጠም። ይህ እየተቀጣጠለ የመጣው የድሮንና የሚሳኤል ስጋት ሩሲያን በመዲናዋ ዙሪያ የዘረጋችውን የደህንነት ጋሻ ከመቼውም ጊዜ የበለጠ እንድታጠብቅ አስገድዷታል። የሳተላይት ምስሎች በሞስኮ ዙሪያ አዲስ የኤስ-400 የአየር መከላከያ ቀለበት መገንባቱን ያሳያሉ። ክሬምሊን እጅግ ዘመናዊ የሆኑ ለመጡት የዩክሬን የሚሳኤልና የድሮን ጥቃቶች እንዲሁም የኔቶ ድብቅ ተዋጊ አውሮፕላኖች መብዛት ምላሽ ለመስጠትም እየተዘጋጀች ነው። ይህ እርምጃ ሩሲያ በዓለም ላይ ከፍተኛ ጥበቃ በሚደረግላቸው ከተሞች አንዷ የሆነችውን ሞስኮን ይበልጥ ለማጠናከር መገደዷን ያሳያል። አዲሱ የመከላከያ ቀለበት ሩሲያ ለዛሬው የጦር ሜዳ ብቻ ሳይሆን ለነገው ስትራቴጂካዊ ግጭትም እየተዘጋጀች መሆኗን ይጠቁማልም ተብሏል። ሩሲያ ከገነባቻቸው አዳዲስ የአየር መከላከያ ጣቢያዎች መካከል አንዳንዶቹ ኤስ-400 የረዥም ርቀት የአየር ላይ ሚሳኤል መከላከያ ስርዓቶችን ለማስተናገድም የተዘጋጁ ናቸው። በተጨማሪም እንደ ፓኒሰር ያሉ የአጭር ርቀት የአየር መከላከያ ስርዓቶች በሞስኮ ጣሪያዎች ላይ መተከላቸውን የደህንነት ስጋቱ ምን ያህል ጥግ እየደረሰ እንደሆነ ያሳያል። ወታደራዊ ተንታኞች እንደሚሉት የዚህ አዲስ የኤስ-400 ቀለበት ዋና ተልዕኮ ከድሮን መከላከል ባለፈ የላቁ አውሮፕላኖችንና ክሩዝ ሚሳኤሎችን ለመለየትና ለማጥፋት የተነደፈ ነው። ይህንን የሩሲያ መከላከል የማጥበቅ ስራ አስመልክቶ
የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት ምላሽ የሩሲያ አመራር የአየር መከላከያ ስርዓቶችን ወደ ሞስኮ፣ ወደ ፑቲን መኖሪያና ሌሎች ስትራቴጂካዊ ቦታዎች እያሸሸ መሆኑን ይህንንም የሚያደርገው ሌሎች አካባቢዎች ጥበቃ አልባ በማድረግ ጭምር መሆኑንም ገልጸዋል። ዜሌንስኪ አክለውም ሩሲያ በተለያዩ ክልሎች የነዳጅ እጥረት እያጋጠማት መሆኑንና አጠቃላይ ሂደቱ ሩሲያ በራሷ ጦርነት ምክንያት የገጠማት የውስጥ መዋቅራዊና ሎጂስቲካዊ ጫናን እንደሚያሳይም አመላክተዋል። በአጠቃላይ የጦርነቱ ነባራዊ ሁኔታ መሬት ላይ ከሚደረገው ጥይት የመለዋወጥ ፍልሚያ እጅግ በሰፋ መልኩ ወደ ቴክኖሎጂ፣ ስትራቴጂካዊ መከላከያና የዓለም አቀፍ ትብብሮች ትንቅንቅም አድጓል። በሞናኮ በተከሰተ የቦምብ ፍንዳታ ዩክሬናዊ ቢሊዮነር ላይ ከባድ ጉዳት ደረሰ። በዓለም ላይ ካሉ እጅግ ውድ ደህንነታቸው የተጠበቀና የቅንጦት መኖሪያ ስፍራዎች አንዷ የሆነችው ሞናኮ ማራኪ ገጽታዋንና ጸጥታዋን ባደፈረሰ አስደንጋጭ የቦምብ ፍንዳታ ክፉኛ ተናውጣለች። ይህ የቅንጦት መንደር ከዩክሬን ቱጃር ነጋዴዎች መካከል አንዱ የሆኑት ቫዲም ኤርሞላይቭና ቤተሰቦቻቸው ላይ ያነጣጠር የተቀነባበረና አሰቃቂ ጥቃት ማስተናገዱን ተከትሎ አካባቢው በድንጋጤ ድባብ ውስጥ ተውጧል። ጥቃቱ የተፈጸመው ልዩ የጥፋት ተልዕኮ በተሰጠውና የተለያዩ ብሎኖች፣ ፍሬኖች እንዲሁም ሌሎች የብረት ስብርባሪዎች በታጨቁበት አንድ የጀርባ ቦርሳ አማካኝነት ሲሆን ይህ አውዳሚ ቦምብ በቤተሰቡ የቅንጦት አፓርታማ መግቢያ በር ላይ መፈንዳቱን በግልጽ ያሳያል። ፍንዳታው እጅግ ኃይለኛ ከመሆኑ የተነሳ በፈረንሳይ ድንበር አቅራቢያ የሚገኘው የሰንስ ፓላስ መኖሪያ ህንፃ መግቢያው ክፉኛ ያወደመ ሲሆን የህንፃው መስታወቶች ተሰባብረው ረግፈዋል። የቦታው ወለልም በደም ተጨማልቆ ታይቷል። በዚህ ልብ በሚያናጋ አደጋ ቢሊዮነሩ ቫዲም ባለቤታቸውና በአስራዎቹ የዕድሜ ክልል ውስጥ የሚገኘው ልጃቸው ወደ ህንፃው በመግባት ላይ ሳሉ ፍንዳታው በመከሰቱ ሶስቱም ከባድና አደገኛ ጉዳት አስተናግደው በሞትና በህይወት መሃል እየታገሉ ይገኛሉ። የአደጋው ጊዜ ፈጣን ምላሽ ሰጪዎችና የህክምና ባለሙያዎች በአፋጣኝ ወደ ስፍራው በማቅናት የነፍስ አድን ስራ እየሰሩ ቢሆኑም በስፍራው የነበሩ የዓይን እማኞች ግን ሁኔታው እጅግ ዘግናኝ ሲሉ ይገልጹታል። የሞናኮ መርማሪ ፖሊሶች ይህንን አደጋ ተራ አጋጣሚ ሳይሆን ታስቦበትና በከፍተኛ ጥንቃቄ የተፈጸመ የሽብር ጥቃት ነው በሚል መነሻ ሰፊ አሰሳና የክትትል ዘመቻን ጀምረዋል። በስፍራው የነበሩ የደህንነት ካሜራ ምስሎች እንደሚያሳዩት አንድ ተጠርጣሪ ግለሰብ ፍንዳታው ከመከሰቱ ጥቂት ቅጽበቶች በፊት ይህንን አጥፊ ቦምብ የተገጠመለት የጀርባ ቦርሳ በአፓርታማው መግቢያ ላይ ትቶ በፍጥነት ሲሸሽ በግልጽ ተቀርጿል። ይህንን ተከትሎም ፖሊስ አደጋውን አቀነባባሪ በቁጥጥር ስር ለማዋል መጠነ ሰፊ የሆነ አሰሳ የጀመረ ሲሆን የደህንነት ካሜራ ምስሎችና የፎረንሲክ ማስረጃዎችን በተቀናጀ መልኩ እየመረመረም ይገኛል። ይህ ክስተት በትንሿ የአውሮፓ ልዑላዊ ግዛት ላይ ያልተለመደና ታይቶ የማይታወቅ የጥቃት ድርጊት በመሆኑ የአካባቢው ባለስልጣንን ክፉኛ አስደንግጧል። የሞናኮ ልዑል አልበርት ሁለተኛ ይህንን ፍንዳታ መላው ማህበረሰብን ያስደነገጠ አረመኔያዊ ወንጀል ሲሉ በጽኑ አውግዘውታል። የጥቃቱ ዋነኛ ኢላማ የሆነው ቫዲም መነሻቸው ከዩክሬን ዲኒፕሮ ከተማ ያደረጉ ታዋቂ የሪል ስቴት አልሚ ባለሀብት ናቸው። እሳቸውና ቤተሰባቸው ሩሲያ በዩክሬን ላይ ጦርነት መክፈቷን ተከትሎ ደህንነታቸውን ፍለጋ ሀገራቸውን ለቀው በመውጣት በፈረንሳይ ሪቬራ አካባቢ መኖር ከጀመሩ የተወሰነ ጊዜ ተቆጥሯል። ግዙፉ ሀብታቸው አሌፍ ግሩፕ በተባለው ኩባንያ አማካኝነት ያፈሩትን ቢሊዮነር ከዚህ ቀደም በዩክሬን መንግስት ማዕቀብ ተጥሎባቸው የነበረ ሲሆን ለዓመታት ሊነሳባቸው የነበረው የገንዘብ ማጭበርበርና ህገወጥ አሰራር ውንጀላ ግን በተደጋጋሚ ሲያስተባብሉ የቆዩ ሰው ናቸው። እስካሁን ባለው የምርመራ ሂደት መርማሪዎች ለተላለፉት ጥያቄዎች መልስ ለማግኘት ሌት ተቀን እየሰሩ ቢሆንም ባለስልጣናት ማንንም በቁጥጥር ስር እንዳልዋሉና ለዚህ አሰቃቂ ጥቃት መነሻ የሆነውን ተጨባጭ ምክንያት እስካሁን ይፋ እንዳላደረጉ ታውቋል። ይህን ቆቅልሽ የተሞላበት ሁኔታ ይህንን ቦምብ ያጠመደው ማን ነውና ከዩክሬን እጅግ ስመጥርና ታዋቂ ነጋዴዎች አንዱ የሆኑት እኚህ ግለሰብ ለምን እዚህ ጥቃት ኢላማ ሆኑ የሚሉ ትልልቅና አሳሳቢ ጥያቄዎችን ፈጥሮ የሞናኮንና የዓለም አቀፉን ማህበረሰብ ትኩረት ስቦ ይገኛል። በጥቅሉ ሲታይ ጥቃት የሀብት፣ የጦርነት፣ ስደትና ውስብስብ የንግድ ፍላጎቶች የተቆራኙበት የሞናኮን የተረጋጋና ደህንነቱ የተጠበቀ አኗኗር ታሪክ የለወጠ ጥልቅ የደህንነት ቀውስ ሆኖም አልፏል። በፈረንሳይ የሙቀት መጠኑ 40 ዲግሪ ሴንቲግሬድ የደረሰ ሲሆን አሜሪካውያን የማቀዝቀዣ እጥረት ላይ ማሾፋቸውን ተከትሎ የፓሪስ ከንቲባ አነጋጋሪ ምላሽን ሰጡ። አውሮፓ በ10 ዓመታት ውስጥ ታይቶ በማይታወቅ እጅግ አስከፊና ጽንፍ በረገጠ የሙቀት ማዕበል መሰቃይቷን ቀጥላለች። ፈረንሳያውያን ለዚህ ክብረ ወሰንን ለሰበረው ሙቀት አሜሪካውያንን በግንባር ቀደምትነት ተጠያቂ እያደረጉ ነው። የፓሪስ ከተማ ምክትል ከንቲባ ኦዶር ፑልቫር አሜሪካውያን ለዓለም አቀፉ የሙቀት መጠን መጨመርና ለአየር ንብረት መዛባት ከፍተኛ አስተዋጽኦን እያበረከቱ መሆኑን በመግለጽ የሰላ ትችታቸውን ሰንዝረዋል። ይህ ምላሻቸው የመጣው አንዳንድ አሜሪካውያን ጋዜጠኞችና የማህበራዊ ሚዲያ ተጠቃሚዎች የፓሪስ ከተማ በቂ አየር ማቀዝቀዣ የላትም በሚል ማሾፋቸውን ተከትሎ ነው። ፑልቫር በማህበራዊ ሚዲያ ገጻቸው ባሰፈሩት ሰፊ ማብራሪያ እንዳስገነዘቡት አሜሪካ በዓለም ላይ በግንባር ቀደምትነት በካይ ጋዞችን ወደ አየር ከሚለቁ ሀገራት አንዷ በመሆኗ አሁን ፈረንሳይ ለምታስተናግደው የተፈጥሮ መዛባትና ዓለም አቀፍ የአየር ንብረት ለውጥ ትልቅ ኃላፊነት መውሰድ አለባት። በምክትል ከንቲባዋ እምነት አሜሪካውያን በስፋት የሚጠቀሙት የአየር ማቀዝቀዣ ስርዓት ለከፍተኛ የኃይል ፍጆታ መንስኤ ከመሆኑን ባሻገር ኃይል በሚመነጭበት መንገድ ላይ ተመስርቶ ተጨማሪ ሙቀት አማቂ ጋዞችን ወደ ከባቢ አየር ይለቃል። ከዚህ በተጨማሪም እነዚህ መሳሪያዎች እጅግ አደገኛ የሆኑ ኬሚካሎችን ያመነጫሉ። በመሆኑም በቀላሉ ተጨማሪ ማቀዝቀዣዎችን መግጠም የኤሌክትሪክ ኃይል ፍላጎትን በእጅጉ ስለሚጨምርና በከተሞች ውስጥ ተጨማሪ የተረፈ ሙቀትን ስለሚለቅ የረዥም ጊዜ መፍትሄ ሊሆን አይችልም። ከዚህ ይልቅ ከተማዋን የአየር ብክለትን በመቀነስ የኃይል አጠቃቀምን በማሻሻል ዛፎችን በመትከልና ህንፃዎችን በማደስ ላይ ያተኮረና የአየር ንብረትን ለውጥን ለመቋቋም የሚያስችል የረዥም ጊዜ ፖሊሲን እየተገበረች እንደሆነ ሞግተዋል። የፑልቫር አስተያየት የወጣው ፈረንሳይ በቅርብ ዓመታት ውስጥ ከታዩ እጅግ አስከፊ ሙቀት ማዕበሎች አንዱን እያስተናገደች ባለበት ወቅት ነው። በፓሪስ የሙቀት መጠኑ ከ40
ዲግሪ ሴንቲግሬድ ወይም 104 ዲግሪ ፋራናይት በላይ በማሻቀቡ ባለስልጣናት አስቸኳይ የድንገተኛ ጊዜ እርምጃዎችን ለመውሰድ ተገደዋል። እንደ ኤፍል ታወርና ሉቨር ቤተ መዘክር ያሉ ታዋቂ የቱሪስት መስህቦች የስራ ሰዓታቸውን የቀነሱ ሲሆን የሙቀት መከላከያ እርምጃዎችን በመላ ሀገሪቱም ተስፋፍተዋል። የፈረንሳይ ባለስልጣናት እንዳስታወቁት በርካታ ሰዎች ከተፈቀደላቸው የመዋኛ ስፍራዎች ሰውነታቸውን ለማቀዝቀዝ በሚያደርጉት ሙከራ በውሃ ውስጥ በደረሱ አደጋዎች ሳቢያ ህይወታቸውን አጥተዋል። እንዲሁም ከሙቀት ጋር ለተያያዙ የሕክምና ድንገተኛ አደጋዎች ምላሽ ለመስጠት የድንገተኛ አደጋ አገልግሎት ሰራተኞች በስፋት ተሰማርተዋል። የአስከፊ ሁኔታ የአንዲት ፓሪሳዊት ተማሪ ገጠመኝን ይበልጥ ያጎለዋል። ተማሪዋ በአፓርታማ ውስጥ ያሳለፈችውን ሳምንት እጅግ የከፋ እንደነበር ትገልጻለች። በቀን ውስጥ ፀሐይ ቤቱን ስለምጠብሰው ሙቀቱን ሊቋቋም የማይችል ይሆናል። ማታ ላይ እንኳን አየሩ አይቀዘቅዝም። ማታ ላይ የተወሰነ ቀዝቃዛ አየር እንዲገባበት መስኮቱን ስትከፍት ደግሞ የሞተር ብስክሌትና የሰዎች ጩኸት እንቅልፍ ይነሳል። ድምፁን መቋቋም አቅቷት መስኮቱን ስትዘጋው ደግሞ ትንፋሽ አጥሯት ሙቀት ያፍናታል። ይህንን ሁኔታ መስኮቱን በመክፈትና በመዝጋት መካከል ያለ ማለቂያ የሌለው አስጨናቂ ዑደት ስትል ትገልጸዋለች። ይህ ችግር የፈረንሳይ ብቻ አይደለም። በሮም፣ ፕራግና ሌሎች የአውሮፓ ከተሞች ተመሳሳይ የሙቀት ማዕበል መቅሰፍት እየተመታ ይገኛል። እነዚህ የአውሮፓ ከተሞች በታሪካቸው መካከለኛ የክረምት ወራት ስለነበራቸውና የህንፃዎቻቸው አሰራር የተለየ በመሆኑ እንደ አሜሪካ ወይንም እስያ ከተሞች በአየር ማቀዝቀዣዎች ላይ ብዙም ጥገኛ አልነበሩም። ነገር ግን የሙቀት ማዕበሉ እየተደጋገመ ሲመጣ መንግስታት ሁለት አበይት ጉዳዮችን ማመዛዘን ግድ ሆኖባቸዋል። በአንድ በኩል የአየር ንብረት ለውጥን ለማዘግየት የካርቦን ልቀትን መቀነስ፣ በሌላ በኩል ደግሞ ዜጎችን ከከፍተኛ ሙቀት ለመጠበቅ የሚያስችል ፈጣን የመከላከያ እርምጃን መውሰድ ናቸው። ከዚህ ጋር ተያይዞ የፖለቲካው ገጽታ ሲታይ ከ10 ዓመት ገደማ በፊት የዓለም ሀገራት የሙቀት መጨመርን ከ2 ዲግሪ ሴንቲግሬድ በታች ለማድረግ ከተቻለም ወደ 1.5 ዲግሪ ሴንቲግሬድ ለማውረድ ያለመውን ታሪካዊ የፓሪስ ስምምነት ተቀብለው ነበር። ሆኖም በአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር ስር አሜሪካ ስምምነቱ የአሜሪካን ተወዳዳሪነት የሚጎዳ በሚሊዮን የሚቆጠሩ የስራ ዕድሎችን የሚያሳጣ በደካማ ድርድር የተደረሰበትና የተባበሩት መንግስታት ድርጅት የገንዘብ ማባከኛ ፈንድ ነው በሚል ከስምምነቱ ራሷን አግላ ነበር። በቀድሞ የአሜሪካ ፕሬዚዳንት ጆ ባይደን አስተዳደር ስር ወደ ስምምነቱ ዳግም ብትመለስም ትራምፕ ዳግም ወደ ስልጣን ከመጡ በኋላ ሀገሪቱን ከስምምነቱ ማስወጣታቸው መፍትሄውን ይበልጥ ውስብስብ አድርጎታል። በአጠቃላይ የሙቀት መጠኑ ከጊዜ ወደ ጊዜ እየጨመረ በሄደ ቁጥር ክርክሩ ስለ አየር ማቀዝቀዣዎች መኖር አለመኖር ወይንም ስለ አንድ ነጠላ የሙቀት ማዕበል ክስተት መሆኑ ቀርቶ ዓለም አቀፉን የአየር ንብረት ችግር ለመፍታት ማን ትልቁን ኃላፊነት መሸከም አለበት ወደሚል አሳሳቢ የፖለቲካ ጥያቄ ተሸጋግሯል። ወጥ ባልሆነው የአየር ንብረት እርምጃ ፖሊሲዋ ምክንያት ዋሽንግተን ራሷን የዚህ ወቀሳ ዋና ኢላማ አድርጋ እያገኘችው ትገኛለች። አውሮፓውያኑ አሜሪካ ላይ ጣታቸውን ሲቀስሩ፣ ዓለም ግን የሁሉንም ወገን ተጨባጭ ተግባር በጉጉት እየጠበቀች ትገኛለች። በኒውዮርክ የመንገደኞች አውሮፕላን ከሰው አልባ አውሮፕላን ጋር መጋጨቱ ተሰማ። በኒውዮርክ ሰማይ ላይ አንድ እጅግ አስደንጋጭ ክስተት ተከስቷል። ወደ ጆን ኤፍ ኬኔዲ ዓለም አቀፍ አውሮፕላን ማረፊያ በመቃረብ ላይ የነበረ አንድ የንግድ የመንገደኞች አውሮፕላን በአየር ላይ ያለ ከሰው አልባ አውሮፕላን ጋር ሳይጋጭ እንዳልቀረ አብራሪው ሪፖርት አድርጓል። ምንም እንኳን አውሮፕላኑ በሰላም ማረፍ ቢችልም ይህ ክስተት በአሜሪካ የንግድ አየር መንገድ ታሪክ ውስጥ እጅግ አሳሳቢ ከሆኑ የድሮን ደህንነት ጉዳዮች አንዱ ሊሆን እንደሚችል በመገመት የፌዴራል ባለስልጣናት ሰፊ ምርመራ ጀምረዋል። ከላስ ቬጋስ ተነስቶ ወደ ኒውዮርክ ሲጓዝ የነበረው የጄት ብሉ አየር መንገድ በረራ ቁጥር 948 የሆነው ኤርባስ ኤ321 አውሮፕላን ወደ ጆን ኤፍ ኬኔዲ አውሮፕላን ማረፊያ የመጨረሻውን የማረፍ ሂደት እያከናወነ ባለበት ወቅት ነው ይህ አደጋ የተፈጠረው። ከአየር ትራፊክ ቁጥጥር በተገኘ የድምፅ መረጃ መሰረት አውሮፕላኑ ማረፊያውን ለመያዝ በሚታጠፍበት ወቅት ከድሮን ጋር እንደተጋጨ አብራሪው ለተቆጣጣሪዎች አሳውቋል። ተቆጣጣሪው ሁኔታውን በድጋሚ ለማረጋገጥ በጠየቀ ጊዜ አብራሪው አዎ ልክ ነው፣ ከአብራሪው ክፍል አናት ላይ መጥቶናል ሲል ምላሽ ሰጥቷል። ክስተቱ ሪፖርት በተደረገበት ቅጽበት አውሮፕላኑ በግምት 3000 ጫማ ከፍታ ላይ ይበር ነበር። ይህ አሳሳቢ ሪፖርት ቢኖርም የአውሮፕላኑ የበረራ ሰራተኞች አቀራረባቸውን በስኬት በመቀጠል በሀገር ውስጥ ሰዓት አቆጣጠር ከጠዋቱ 1 ሰዓት ከ21 አካባቢ ማኮብኮቢያ ላይ በሰላም አርፈዋል። ምንም አይነት የድንገተኛ ጊዜ እርዳታ ያልተጠየቀ ሲሆን መንገደኞችም ያለምንም ጉዳት በተለመደ ሁኔታ ከአውሮፕላኑ ሊወርዱ ችለዋል። አየር መንገዱ ባወጣው መግለጫ እንዳስታወቀው መሐንዲሶቹ ከበረራ በኋላ ባደረጉት ምርመራ በአውሮፕላኑ ላይ ምንም አይነት የሚታይ ጉዳት ወይንም የግጭት ምልክት ማግኘት አልቻሉም። ጄት ብሉ የደንበኞቹንና የሰራተኞቹን ደህንነት ከምንም በላይ ቅድሚያ የሚሰጠው ጉዳይ መሆኑን አጽንኦት በመስጠት ከመርማሪዎቹ ጋር ሙሉ በሙሉ እንደሚተባበርም አስታውቋል። በዚህም መሰረት መርማሪዎች የራዳር መረጃዎችን፣ የአየር ትራፊክ ቁጥጥር የድምጽ ቅጂዎችን፣ የበረራ መረጃዎችንና ከአካባቢው የተገኙ የደህንነት ካሜራ ምስሎችን በዝርዝር ይመረምራሉ ተብሎም ይጠበቃል። እስካሁን ድረስ የተጠረጠረው ድሮን ያበረረው ግለሰብ ወይንም አካል ማንነት ማወቅ አልተቻለም። ምርመራውም እንደቀጠለ ነው። በንግድ አቪዬሽን ዘርፍ ውስጥ የመዝናኛ ድሮኖች እየበዙ መምጣታቸው የአየር ክልል መጨናነቅን በማስከተሉ ለባለስልጣናት ከጊዜ ወደ ጊዜ እየጨመረ የመጣ የደህንነት ስጋት ሆኗል። በዚህ ምክንያት የፌዴራል ሕጎች ንግድ አውሮፕላኖች በሚነሱበትና በሚያርፉበት እጅግ ወሳኝ በሆነ ወቅት ሊያስከትሉ የሚችሉትን ከፍተኛ አደጋ ግምት ውስጥ በማስገባት በአውሮፕላን ማረፊያዎች ዙሪያ ያልተፈቀደ ድሮን በረራን በጥብቅ ይከለክላሉ። ምንም እንኳን አብራሪዎች በቅርብ ዓመታት ውስጥ በርካታ ድሮኖች በአየር ላይ ማየታቸውን ሪፖርት ቢያደርጉም በድሮኖችና በንግድ የመንገደኞች አውሮፕላኖች መካከል የተረጋገጡ ግጭቶች እጅግ በጣም አልፎ አልፎ የሚከሰቱ ናቸው። አሁን በመካሄድ ላይ ያለው ምርመራ አውሮፕላኑ በእርግጥም በድሮን መመታቱን የሚያረጋግጥ ከሆነ ይህ ክስተት በአሜሪካ የንግድ አየር መንገድ ላይ የደረሰ የመጀመሪያው የተረጋገጠ የድሮን ግጭት ሊሆን ይችላል። ባለስልጣናት አሁንም ምርመራቸውን አጠናክረው የቀጠሉ ሲሆን ይህ አጋጣሚ በአውሮፕላን ማረፊያዎች አካባቢ ህገወጥ የድሮን በረራዎች ሊፈጥሩ የሚችሉትን ከፍተኛና አደገኛ ስጋት በሚገባ ያመላከተ ሆኖ አልፏል።
ህወሓት ወደ መሃል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጄኔራል ጻድቃን ገብረትንሳኤ ያጋለጡ። የአፍሪካ ቀንድ ቀጠና በተለይም የኢትዮጵያ የጎረቤት ሀገራት የድንበር አካባቢዎች ዘወትር በውስብስብ ፖለቲካዊና ወታደራዊ እንቅስቃሴዎች የሚታወቁ ክልሎች ናቸው። ከቅርብ ጊዜ ወዲህ በሰሜን ኢትዮጵያ ከነበረው ግጭት ማግስት የሚስተዋሉ የኃይል እንቅስቃሴዎችና ስትራቴጂካዊ ሽግግሮች የብዙዎችን ትኩረት እየሳቡ ይገኛሉ። ከእነዚህም መካከል የትግራይ ተዋጊዎች ከውስጥ ይልቅ ከውጭ ወደ ውስጥ የሚያደርጉትን ወታደራዊ አቅጣጫ ሊቀይሩ እንደሚችሉ የሚጠቁሙ ግምገማዎችና መረጃዎች መውጣታቸው አንዱ ማሳያ ነው። በተለይም ጄኔራል ጻድቃን ገብረትንሳኤን ዋቢ በማድረግ የሚሰራጩ ወታደራዊ መረጃዎች እንደሚያመለክቱት ከዚህ ቀደም በሰሜኑ የሀገሪቱ ክፍል በነበሩ የግጭት ግንባሮች ላይ ይደረግ የነበረው ትኩረት አሁን ላይ ወደ ምዕራባዊ የኢትዮጵያ ድንበር በተለይም በሱዳን በኩል ወደሚገኙ አካባቢዎች እያጋደለ መሆኑን ያሳያል። ይህ አይነቱ አካሄድ ወታደራዊ ዝግጅቶችን ከባህላዊ የጦር ግንባሮች ውጭ ባልተለመዱና ምናልባትም ጥበቃ ባልተጠናከረባቸው አቅጣጫዎች ለመክፈት የታለመ ሰፊ ስትራቴጂካዊ አካል ተደርጎም ይወሰዳል። ቀደም ባሉት ጊዜያት ከፍተኛ ወታደራዊ ውጥረት በሰፈነባቸው እንደ ወልቃይት ጠገዴ እንዲሁም በአማራና በአፋር አዋሳኝ አካባቢዎች የነበረው የትኩረት አቅጣጫ በአሁኑ ወቅት በአንጻራዊነት መቀየሩም ይነገራል። ይልቁንም አዲሱ ስትራቴጂ ትኩረቱን ያደረገው በኢትዮጵያ ምዕራባዊ ድንበር በቤኒሻንጉል ጉሙዝ በኩል ወደ መሃል ሀገር ሰብሮ ለመግባት በሚያስችለው መስመር ላይ ነው። የአካሄድ በወታደራዊ ስሌት ረገድ የመከላከያ ሰራዊትን ትኩረት ለመበተንና ባልተጠበቀ አቅጣጫ ጥቃትን ለመፈጸም የታለመ ነው ተብሎም ይገመታል። በቤኒሻንጉል ጉሙዝ አቅጣጫ የሚደረገው እንቅስቃሴ በይፋ ከሚታወቁት የሰሜን ግንባሮች ርቆ የሚገኝ በመሆኑ ሀገር አቀፍ የጸጥታ መዋቅሩን ለአዲስ የቤት ስራ የሚያጋልጥና ከፍተኛ ጥንቃቄ የሚሻ ወታደራዊ ክስተት እንደሆነም በስፋት ይገመገማል። የዚህ ወታደራዊ እንቅስቃሴ ዋነኛ መነሻና ማዘዣ ጣቢያ ሱዳን እንደሆነች በተጨባጭ መረጃዎችና ታክቲካዊ እንቅስቃሴዎች እየተጠቆመም ይገኛል። ላለፉት ጥቂት ዓመታት በሱዳን ምድር ተደራጅቶ የቆየው አርሚ 7 የተሰኘው የትግራይ ተዋጊ ክፍል አሁን ላለው ስትራቴጂካዊ ሚዛን መጠበቂያና ከውጭ ወደ ውስጥ ለሚደረግ ጥቃት እንደ ዋና ኃይል አገልግሎት እየሰጠ መሆኑም ይገለጻል። ይህንን ኃይል ይበልጥ ለማጠናከርና የተዋጊ ቁጥርን ለመጨመር አርሚ 13 የተሰኘው ተጨማሪ ኃይል ወደ ሱዳን ድንበር እንዲሻገር መደረጉም ተመላክቷል። ምንም እንኳን ይህ ተጨማሪ ኃይል ወደ ሱዳን በሚጓዝበት ወቅት በሽራሮና በሸረሪ አካባቢ በሁለት ዙር የድሮን ጥቃት ተመቶ ጉዳት ቢደርስበትም የተረፉት አካላት ድንበር ተሻግረው ከቀደመው አርሚ 7 ጋር መቀላቀላቸውም ይነገራል። በተጨማሪም አርሚ 7 የተሰኘው ይህ ኃይል ከሱዳን መደበኛ ጦር ጋር በጥምረት በመሆን እስከ ኩርሙክ ድንበር አካባቢዎች ድረስ ዘልቆ በመግባት ውጊያዎችን ማድረጉንና ከተመታ በኋላ ወደ ኋላ ማፈግፈጉ የድንበር አካባቢዎችን አለመረጋጋት ይበልጥ ያባብሰዋል። ከውጭ ወደ ውስጥ የሚደረገውን የጥቃት እቅድ ከጀርባ ሆኖ በቀጥታም ሆነ በተዘዋዋሪ የሚደግፉ የውጭ ኃይሎች መኖራቸውን የጉዳዩን የጂኦፖለቲካዊ ስፋት ከፍ ያደርገዋል። በምክንያትነት የሚጠቀሱት የግብጽ፣ የሱዳን ወታደራዊ አመራሮች እንዲሁም በታሪካዊና ቀጠናዊ ሁኔታ የውስጥ እጃቸው ያለበት የኤርትራ ኃይሎች መሆናቸው በድንበር በኩል የሚደረገውን እንቅስቃሴ ለሎጂስቲክስና ለዲፕሎማሲያዊ ድጋፎች ምቹ ለማድረግ የታለመ መሆኑን ያመለክታል። ምንም እንኳን በእነዚህ ኃይሎች መካከል ያለው ታሪካዊና ወቅታዊ ግንኙነት እጅግ የተወሳሰበና አንዳንዴም ተቃራኒ ቢሆንም የድንበር አካባቢዎችን አለመረጋጋት ለራሳቸው ብሔራዊ ጥቅምና ቀጠናዊ ተሰሚነት ለመጠቀም መሻታቸው ግን ሊካድ የማይችል እውነታ ነው። በመጨረሻም ምንም እንኳን አዲሱ ወታደራዊ ትኩረት ከምዕራባዊ የድንበር አቅጣጫ ወደ ውስጥ ለመግባት ያነጣጠረ ቢሆንም የሰሜኑ ባህላዊ ግንባር ግን ሙሉ በሙሉ ትኩረት ተነፍጎታል ማለት አይደለም። በተለይም በተከዜ ወንዝ በኩል ወደ ወልቃይት ሰብረው ለመግባት የሚደረጉ ሙከራዎች አሁንም በእቅድ ደረጃ ሊኖሩ እንደሚችሉም ይገመታል። የመንግስት የጸጥታ መዋቅርም በዚህ በተከዜ ግንባር ላይ ሰፊና ጠንካራ ኃይል በማሰማራት አካባቢውን በንቃት እየጠበቀ እንደሚገኝም ተነግሯል። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጩ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ